አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁም ለምታበረታቱ ከልብ ነው የማመሰግነው። ክበሩልኝ። ጀዛኩሙላህ ኸይራ እና ዛሬ ጨረቃዎች መጥተውልናል ማለት ነው። ፍፄም ተጨምሮ እንኳንም አልመጣ ያ ቴዲ ተብዬው የምር እንዳያሳየን። ሁለተኛ ደግሞ እና ብርኬ ሀይሚዬን ይቅርታ ለማለት ሄዷል። ልጅቷንም ሁሉን ነገር ተናግሯል ማለት ነው። እና ማነሽ አንቺ ማነሽ የራስሽን ሰው ይስጥሽ። የምር የሀይሚዬና የቡቡን ህይወት አትበጥብጭ። በቃ የሚዋደዱ ልጆች ናቸው፣ ይኖሩበት። የምር ወንድ ልጅ ደግሞ ካልወደደ አልወደድም። አንቺም የሚወድሽን ይስጥሽ ባይነን ማለት ነው። ፈቶ የላሹ ለሀይሚዬ እና ያለፈ ታሪክ ነው ብሏል ብሩኬ። ያለውን ነገር ሁሉንም ተናግሯል፣ አውርቷል ማለት ነው። እና ብሩኬ ትለያለህ። ሀይሚዬ ቀብራራ የእናቱ ልጅ ለሀይሚዬም ያለውን ነገር እንደዚህ በግልጽ ንገራት። ያለፈ ታሪክ ነው ምናምን ከማለት በቃ ያለውን ነገር ግልጽ አድርገህ ቁጭ አድርገህ ንገራት። የምር ሀይሚዬ ደግሞ የቅርታ ልብ አላት። ያኔ እንኳን ባንተ ማለት ነው። ትለያለህ እኮ ንግስትህ። እና በር ቆልፋ ምግብም አበላም አልወጣምም ብላለኝ ከሩማ ብሎ ፍፄ ደውሎልኝ ነው ብሏል ብሩኬ። ሀይሚዬ ጓየኛ ጀግና ሴት ማለት ነው። አትበገሯ፣ ራስሽን ጠብቂ። ለማን ብለሽ እንደዚህ የምትቆኘው የምር። እና ውፍረትሽ ደግሞ ውበትሽ ነው የምር። ምግቤ ራስሽን ጠብቂ። እና ብሩኬ ያለውን ነገር አረጋጋል። ጥሩ ውሳኔ ነው የወሰነው ብሩኬ። ሀይሚዬ ጋር ለመኖር ወስኗል ማለት ነው። ትለያለህ። በቀብራራው የምንለው በምክንያት እኮ ነው የምንወዳችሁና፣ ያው የምር ጥሩ ውሳኔ ነው ያደረግከው። ሁሉንም ነገር ደግሞ አላህ አስተካክሎ ኢንሻአላህ ፏፈሽ ፍቅራችሁን ይመልስልን። ቴዲ ተብዬው እና ቴዲም ከህይወታቸው እንደምወጣት ተስፋ አለን። በቃ ብሩኬ መፋለም አይቻልም። እሺ የማትችለው ግብዳ ነው የምትፋለመው። የማይሆንላችሁን አይሳካላችሁም፣ የማይሳካን ደግሞ አትድከሙ ማለት ነው። የሚሆን ላይ ነው መድከም። እና ብሩኬና ሀይሚዬ ይመቻችሁ። ንግስቷ ደግሞ ሀይሚዬ ተረጋጊ፣ ያለውን ነገር ብሩኬም ተረጋግተህ አስረዳት። የምር ተረጋጋ እና አስረዳት ያለውን ነገር። ለውሳኔ አትቸኩል ማለት ነው። ማንን ደስ ሌለው ያው ያወራውን ሰምታችሁታል ብሩኬም ማለት ነው። እና በፍጹም እንደዛ አይሆንም። ያለፈ ታሪክ ያለፈ ነው። አይዶን ነው ያለውን ነገር አስረዳት ሀይሚዬ፣ ቁጭ አድርገህ ማለት ነው። እና ሀይሚዬም በቃ ይቅርታ አድርጊለት። ቡቡሽ ይለያል፣ ያንቺ ቀብራራ ማለት ነው። ኢንሻአላህ ብዙ ወደ 300 ሺህ በአሁኑ ቪዲዮ ትገባለህ ብለን ተስፋ እናደርጋለን። ኮንግራ ብለናል ማለት ነው። ሀይሚዬ ቀብራራ ኢንሻአላህ በፕሮግራሙ ታርቃችሁ ፏፈሽ ብላችሁ እንደምመጡ ተስፋ እናደርጋለን። መቼም ቢሆን ሀይሚና ቡቡ አይለያዩም የምንለው በምክንያት ነው። እና ብሩኬ ያው ጥሩ ውሳኔ አድርገሃል ብሏል ፍፄም። የምር ፍፄ ምስኪን አሳዘንከኝ። ትለያለህ የምር ምርጥ ጓደኛም ወንድምም ነህ። የጨረቃዎች መከታ በተግባር በወሬ ሳይሆን በቪዲዮ እየመጡ በተግባር ያሳየህ ፍፄ። ትለያለህ የምር። ይመችህ፣ ፈጣሪ ይጠብቅህ። ፈጣሪ በመካከል ገብቶ የሚለያይን ከጓደኛና ከሚወደው ሰው ጋር ፈጣሪ ልቦና ይስጣቸው የምር። እና ፍፄ የምር ትለያለህ፣ ቃላት የለንም። የጨረቃዎች መከታ ባለውለታችን ነህ። እና ብሩኬ ሄኖክ ያደረገው ነገር ምንም ጥፋት የለበትም ብሏል። የምር ሄኖክ እንኳን ትክክል አይደለም፣ እንደዛ ማለት የለበትም። ሀይሚዬ ግን ልኩን ሰጥተዋለች ማለት ነው። ያንተው ንግስት አይባልም የምር። ሀይሚዬ ምንም ቢሆን ካንተ መለያየት አትፈልግም። የባለፈው ቪዲዮ ላይ ዘወር ብላችሁ ኮሜንትም የምትከታተሉ ማለት ነው አንተ ጋር ሲሆን ነው ደስተኛ መሆነው ብላለች ንግስትህ። እና ይሄ የማይሆን ነገር ነው የምር። ሄኖክ ተብዬው በቃ ስርዓት ያዝ ባይነን። እና መቼም ቢሆን ሀይሚዬና ቡቡ አይለያዩም። ብሩኬም ትለያለህ፣ ሀይሚዬም ጀግና ሴት ናት። ምን ሴት ሊሞላ እና ያለፈ ታሪክ ነው ብሏል ብሩኬ። ያለውን ነገር አስረድተሃል። እሷም ይቅርታ አድርጋለች። ፏፈሽ እንደምትሉ ተስፋ አለን። የምር ፍፄሳ ያሳዝናችሁም እንዴ የኛ ምስኪን። እና ሀይሚዬም ውጡልኝ፣ እኔ ምግብም አልፈልግም፣ ክላሴን ዘግቼ ቁጭ እላለሁ፣ ማንም ጋርም አልገናኝም፣ የትም አልወጥም ብላለች።
ለማን ብለሽ ሀይሚዬ እንዴት እንደዚህ ታደርጊያለሽ እያለን ነበር ያቀብራራው ማለት ነው ብሩኬ ማለት ነው። እና ትለያላችሁ የምር ሀይሚዬ ስለማን ብለሽ ጉቡሽ እያለ እና ምንም ቢሆን አንድ ነገር ብቆለድ አማውን አልችለውም እሷ ጋር ሆኜ ያለውን ነገር እጋፈጣለሁ ብሏል ብሩኬ። እንሻላ ምንም አይመጣም። ቴዲም ተብዬው እንደሚያርፍ ተስፋ አለን የምር እና ፍፄም ትለያለህ። የጨረቃዎች መከታ መቼም ቢሆን ሀይሚና ብሩኬ አይለያዩም፣ አትድከሙም፣ አይሳካላችሁም ማለት ነው የምር እና ብቻ ትለያላችሁ ብሩኬና ሀይሚዬ። እና መቼም ቢሆን እንደማትለያዩ ተስፋ አለን። ሰላማችሁን፣ ፍቅራችሁን፣ የድሮ ማንነታችሁን ይመልስልን። 12 ሰዓት እስከሚሞላ ነበር የምንጓጓው ፍቅራችሁን ለማየት ፏፈሽን እንደምታደርጉን እናውቃለን እና ታውቃላችሁ እናንተም። ብቻ ፈጣሪ ያለው ነው የሚሆነው ኢንሻአላህ። በፈጣሪም ጋር ደግሞ የእናንተ መረጋጋት እና የእናንተ መነጋገር ነው ዋናው ነገር። ተረጋግታችሁ ተነጋገሩና ያለውን ነገር ፍቱ። ፈጣሪ አላህ የሚጨመርበት ኢንሻአላህ። ፍቅራችሁ ማንነታችሁን ይመልስላችሁ። በመሀከል የገባውን ያንሳላችሁ ኢንሻአላህ። እና ፍፄም ትለያለህ። ምርጥ ጓደኛ ወንድም ነው የምር። እንዳንተ አይነት ጓደኛ ያብዛልን ፈጣሪ። ከክፉ ነገር ከምቀኛ ይጠብቀን፣ የያዝልን ምቀኛን ማለት ነው። ፊ አማኒላህ። ሰላም አለይኩም ወራህመቱላህ